ይሄን ነገር አስተውላችሁ ታውቃላችሁ? አንዳንድ ሰዎች ብዙ ያወሩ፣ ነገር ግን ብዙ ሰው ንግግራቸውን በክብር ያዳምጣል። እነዚህ ሰዎች አይጮሁም፣ አይቆጡም፣ ጉልበታቸውን ለማሳየት አይሞክሩም። ነገር ግን እንደዚህም ሆነው ብዙ ሰው ያከብራቸዋል። ይሄ ለምን የሆነ ይመስላችኋል? በዚህ ቪዲዮ ታላላቅ መሪዎችና ጥሩ ተናጋሪ የሆኑ ሰዎች የሚጠቀሙባቸውን 7 ድብቅ ስነ ልቦናዊ የንግግር ወይም የተግባቢነት ጥበቦችን እንመለከታለን። በተለይ 7ኛውን ጥበብ ብዙዎች ባለማወቃቸው በሰዎች ይናቃሉ፣ እንዲሁም ደግሞ ንግግራቸውን ማንም ሰው ከቁብ አይቆጥረውም። ከዚህ ቪዲዮ በኋላ ብዙ ሳታወሩ ጥሩ ተናጋሪ ትሆናላችሁ። እንዲሁም ደግሞ የምትፈልጉትን ሀሳብ በምትፈልጉት ደረጃ በምትፈልጉት መንገድ በነፃነት መግለጽ ትችላላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን የተሰሙን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ታላላቅ መሪዎችና ጥሩ ተናጋሪ የሆኑ ሰዎች የሚጠቀሙባቸውን 7 ድብቅ ስነ ልቦናዊ የንግግር ወይም የተግባቢነት ጥበቦችን ከአንደኛው ጀምረን እንመልከት። አንደኛው ጥበብ ከምታስቡት በላይ ቀስ ብሎ መናገር ነው። ስፒክ ስሎወር ዛን ዩ ፌል። በሰዓቱ ከሚሰማችሁ ስሜት በላይ ዝቅ ብሎ ቀስ ብሎ ማውራት፣ ራስን ገዝቶ ራስን ተቆጣጥሮ ማውራት። ዝም ብሎ እንደመጣላችሁ የምታወሩ ከሆነ ልትፈጥኑ ትችላላችሁ፣ በጣም ትቸኩላላችሁ። ይህ በጣም ፈጣን የሆነ ንግግር ውስጥ ደግሞ አንዛይቲ ያለ ስሜት ይጋባል። እንደተጨናነቃችሁ እንደፈራችሁ ይታወቃል። አስተውሉ እስቲ። አብዛኛው ሰው ሳያወራ ለምን ይቸኩላል? የሚቸኩለው ወይ ንግግር ውስጥ ውሸት አለ፣ ወይ ሰዎችን ለማምታታት ነው፣ ወይ ደግሞ እነዛን ሰዎች አታሉ በእነሱ ለመጠቀም ነው፣ ወይም ደግሞ ስለሚናገረው ነገር ይሄን ያህል ጠለቅ ያለ እውቀት የለውም። ስለሚናገረው ነገር የሚያውቅ ሰው ወይም ጠለቅ ያለ እውቀት ያለው ሰው ቀስ ብሎ ነው የሚናገረው። ለምን? የንግግሩ ኢንቴንሽን ወይም ፍላጎቱ ያ የሚያዳምጠው ሰው እንዲረዳው ነው፣ ሀሳቡን እንዲጋራው፣ እውቀቱን ሼር ማድረግ ነው ዋናው ዓላማው። እውቀታችሁን ሼር ማድረግ ከሆነ ዋናው ዓላማችሁ ከፍጥነት በላይ ቀስ ብሎ ማውራትን ትመርጣላችሁ። ምንም ያክል የምታወጧቸው ቃላቶች በጣም ስማርት ቢሆኑ፣ የተጠኑ የተመረጡ ቃላት እንኳን ቢሆኑ በፍጥነት የምታወጧቸው ከሆነና በፍጥነት የምትናገሯቸው ከሆነ የነሱ ፓወር ይቀንሳል፣ የነሱ ተጽዕኖ ፈጣሪነት ይቀንሳል። ለዚህ ነው ቀስ ብላችሁ ማውራት ያለባችሁ። ለዚህ ነው የሰውን ትኩረት በዝግታችሁ መግዛት ያለባችሁ። ቶሎ ቶሎ መናገር ሜቢ ያንን ጉዳይ አርጀንት ሊያስመስለው ይችላል። ነገር ግን በስተመጨረሻ በዛ ጉዳይ ላትስማሙበትም ትችላላችሁ። ምክንያቱም ያ ሰው በሚገባው ልክ አላዳመጣችሁ። ምክንያቱም ያ ሰው በሚገባው ልክ ሀሳባችሁን አልተረዳው። ይህን ነገር በትምህርት ቤት ውስጥ ማስተዋል ትችላላችሁ። በጓደኞቻችሁ መሃል ማስተዋል ትችላላችሁ። ኢቭን በትዳር ውስጥ በፍቅር ህይወት ውስጥ ማስተዋል ትችላላችሁ። ቶሎ የሚያወሩ ሰዎች ወይም ደግሞ ቃላት ላይ ቃላትን እየደራረቡ የሚናገሩ ሰዎች ዋናው ዓላማቸው ስሜታቸውን ማራገፍ ብቻ ነው። ከዛ ይልቅ ዋናው ዓላማቸው ሊሆን የሚገባው ነገር የሚናገሩት ንግግር ለሰዎች የሚገባ፣ ሰዎች በቀላሉ የሚረዱት መሆን ይገባዋል። ሰዎች የማይረዷችሁ ከሆነ ወይም ደግሞ በሚገባችሁ ልክ ትኩረት ሰጥተው የማያዳምጧችሁ ከሆነ እናንተ መናገር ምን ትርጉም አለው? ሜቢ ራሳችሁን ሂል ለማድረግ ወይም ደግሞ የተሰማችሁን ስሜት በነፃነት ለመግለጽ ብቻ የምትጠቀሙት ከሆነ ኢትስ ኦኬ። ከዛ ውጪ ግን ሌሎች ሰዎች እንዲረዷችሁና እንዲያግዟችሁ በሀሳባችሁም እንዲስማሙ የምትፈልጉ ከሆነ ተረጋግቶ ማውራትን፣ ቀስ ብሎ ማውራትን የመሰለ ነገር የለም። ኢቭን ተናዳችሁ እንኳን ቢሆን ተበሳጭታችሁ እንኳን ቢሆን ተረጋግታችሁ ብስጭታችሁን የምትገልጹ ወይም ያልተመቻችሁን ነገር በነፃነት የምትናገሩ፣ ቀስ ብላችሁ የምትናገሩ ከሆነ የእናንተን ኮንፊደንስ በሚገባ ታሳያላችሁ። አውቶሪቲያችሁን፣ ፓወራችሁ፣ አቅማችሁ፣ ስልጣናችሁን በሚገባ ታሳያላችሁ። የመጣላችሁን ነገር ብቻ ዝም ብላችሁ የምታወሩ ከሆነ ግን ማቹሪቲያችሁ ጥያቄ ምልክት ውስጥ ይገባል። ሰዎች እናንተን ይለኳችኋል፣ ይገምቷችኋል። ስለታችን ከሚለካባቸው መንገዶች ውስጥ አንደኛውና ዋነኛው የንግግር ክህሎታችን ነው። ከሰዎች ጋር የመግባባት አቅማችን ነው። ስሜታችንን የመቆጣጠር አቅማችን ነው። አንድ ስሜቱን የሚቆጣጠር ሰው ዝም ብሎ አያወራም፣ ወይም ደግሞ እየቸኮለ በፍጥነት አያወራም። ራሱ ላይ ስልጣን እንዳለው የሚያውቅ ሰው፣ በራሱ የሚተማመን ሰው እያንዳንዱ ከአፉ የሚያወጣቸውን ቃላቶች ይመርጣል። እነዛን ቃላቶች ደግሞ መቼና እንዴት መጠቀም እንዳለበት በሚገባ ያውቃል። ስትናገሩ ቀስ ብላችሁ ተናገሩ። ንግግራችሁ ውስጥ ፓወር እንዲኖር አድርጉ። የመረጋጋት ፓወር፣ በመረጋጋት ውስጥ የሚታይ በራስ መተማመን፣ በንግግራችሁ ማመን። እያንዳንዱን የምታደርጉትን ነገር ኢንቴንሽናሊ ኮንሽስሊ ፈልጋችሁት አስባችሁበት እንደምታደርጉ የሚያሳይ ንግግርን ተናገሩ። በጣም ስታወሩ የመፍጠን ችግር ካለባችሁ ብሪዝን ብሪዝ አውት ተለማመዱ። ወይም ትንፋሽ ማስወጣት፣ ትንፋሽ ማስገባት፣ ወይም የሆነ ሰው ከተናገረ በኋላ 2 ሰከንድ ብቻ ቆጥሮ ማውራት። ይህም ደግሞ ከከበዳችሁ ራሳችሁን ሪከርድ አድርጉ። ከዛ ፔሳችሁን ይዩት። ኢቭን ከፔስም በላይ ደግሞ ቅላጼያችሁን፣ የንግግራችሁን ቶን፣ ሀሳባችሁን የምትገልጹበትን መንገድ ተረዱት። ከዛ በኋላ ማስተካከል ያለባችሁን ነገር ታስተካክላላችሁ። በዛው መቀጠል ያለባችሁን ነገር ደግሞ በዛው ትቀጥላላችሁ። ሁለተኛው ታላላቅ መሪዎችና ጥሩ ተናጋሪ የሆኑ ሰዎች የሚጠቀሙበት ድብቁ ስነ ልቦናዊ የንግግር ጥበብ ውሳኔን ከልክ በላይ አለማብራራት ነው።
ወይም ኔቨር ኦቨር ኤክስፕሌን ዮር ዲሲዥንስ። ሁላችንም በህይወታችን በጣም ብዙ ውሳኔዎችን እንወስናለን። ነገር ግን ስንቶቻችን የምንወስናቸውን ውሳኔዎች ለሰዎች ለማስረዳት በጣም ብዙ ዋጋ የምንከፍለው? ስለ እያንዳንዱ ስለምናደርጋቸው ነገሮች ሰዎች እንዲያውቁ የምናደርገው አንዳንድ ውሳኔዎች ያለምንም ማብራሪያና ያለምንም ንግግር የሚደረጉ ነገሮች ሊሆኑ ይችላሉ፣ ወይም የሚወሰኑ ውሳኔዎች ሊሆኑ ይችላሉ። ስለ እያንዳንዱ ስለምትወስኗቸው ውሳኔዎች ሰዎች እንዲረዷችሁ ወይም ሰዎች ከጎናችሁ እንዲቆሙ የምትፈልጉ ከሆነ ውሳኔያችሁ ከግብ ሊደርስ አይችልም። ሰዎችም ሊያከብሯችሁ ከእናንተ ጋርም ሊግባቡ አይችሉም። አንዳንድ ጊዜ የምትፈልጉትን ነገር በግልጽ ትናገራላችሁ። ከዛ በኋላ ግን ያንን ነገር ለምን እንደፈለጋችሁት ማብራራት አይጠበቅም። እያንዳንዱን ውሳኔዎቻችሁን ከልክ በላይ ለሰዎች አብራራችሁ ማለት ከነዛ ሰዎች ፐርሚሽን እየፈለጋችሁ ነው ማለት ነው። ከነዛ ሰዎች ፍቃድ እየጠበቃችሁ ነው ማለት ነው። እነዛ ሰዎች በእናንተ ውሳኔ የማይስማሙ ከሆነ ውሳኔያችሁን ትቀለብሱታላችሁ ወይም ትቀይሩታላችሁ። እነዛ ሰዎች ደግሞ በእናንተ ውሳኔ የሚስማሙ ከሆነ ውሳኔያችሁን ይዛችሁ ትሄዳላችሁ። በእንደዚህ አይነት ማንነት ወይም በእንደዚህ አይነት ፐርሰናሊቲ ጥሩ ተናጋሪ ወይም ጥሩ መሪ መሆን አትችሉ። መሪዎች በውሳኔያቸው ያምናሉ። ውሳኔያቸውንም ለምን እንደወሰኑ ማብራራት ካለባቸው በልኩ ያብራራሉ። ከዛ በላይ ግን ከልክ በላይ ውሳኔያቸውን በማብራራት በሰዎች ዘንድ መናቅን ወይም መገፋትን፣ ዝቅ ተደርጎ መታየትን አይፈልጉም። ያ እንዲደረግባቸው በፍጹም አይፈቅዱም። ፒፕል ፕሊዘር ከሆናችሁ ወይም ሰዎችን ለማስደሰት የምትኖሩ ከሆነ እያንዳንዱን ውሳኔያችሁን በግልጽ መናገራችሁ ወይም ከልክ በላይ ማብራራታችሁ አይቀርም። በእናንተ ላይ የሰዎች ሀሳብ፣ በእናንተ ውሳኔ ላይ የሰዎች ውሳኔ የማያስጨንቃችሁ ከሆነ ግን መጀመሪያ ቅድሚያ የምትሰጡት የሚጠቅማችሁን ውሳኔ ለመወሰን ነው። ውሳኔያችሁን ከልክ በላይ የማታብራሩ ከሆነ በአጭር አማርኛ መስመራችሁን ታሳያላችሁ ማለት ነው። ሰዎች ፈልገውም ይሁን ሳይፈልጉ ውሳኔዎቻችሁን እንዲያከብሩ እያደረጋችሁ ነው ማለት ነው። አንዳንድ ጊዜ ኦቨር ኤክስፕሌን ማድረግ ዲሉዥን ውስጥ ይከተናል፣ ግራ መጋባት ውስጥ ይከተናል። እኛም ብቻ ሳይሆን የሚሰሙትን ሰዎች ራሱ ዲሉዥን ውስጥ ይከታቸዋል። ሰዎች የትኛውንም አቋማችሁን በሚገባ እንዳይረዱ እንዳያውቁ ያደርጋቸዋል። ሰዎች ላይ ኮንፊውዥን የምትፈጥሩ አይነት ሰዎች ከሆናችሁ ደግሞ ሰዎች ሊያከብሯችሁም አይችሉም፣ ሊያዳምጧችሁም አይችሉም፣ ጆሮ ሊሰጧችሁ አይችሉም፣ በፍጹም እናንተ ላይ ትኩረት ሊያደርጉባችሁ አይችሉም። ሰው የማይሰማችሁ ከሆነ ወይም ሰው እናንተ ንግግር በጀመራችሁ ቅጽበት የሚሸሻችሁና አዲስ ወሬ የሚጀምር ከሆነ የንግግር ክህሎታችሁ ላይ በሚገባ መስራት አለባችሁ። የምታወሩት ለአየሩ አይደለም፣ ለሰው ነው የምታወሩት። ያንን የምታወሩትን ነገር ደግሞ ሰዎች ተቀብለው ባይቀበሉ እንኳን አዳምጠዋችሁ ሀሳብ ሊሰጧችሁ ይገባል። ብዙ ነገር በማብራራት ውስጥ የእናንተንም ጊዜ ታባክናላችሁ፣ የዛን ሰውም ጊዜ ታባክናላችሁ። ሁላችንም አንድ ማስተዋልና ማወቅ ያለብን ነገር ቢኖር በራስ መተማመን ወይም ኮንፊደንስ ማረጋገጫ አይፈልግም። ኮንፊደንስ ኒድስ ኖ ፕሩፍ። በራሳችሁ እንደምትተማመኑ ብዙ በመናገር አይደለም የምታሳዩት፣ ከዛ ይልቅ ጥቂት በመናገር ነው። ራሳችሁን እንደምታከብሩ፣ ለራሳችሁ ቦታ እንደምትሰጡ፣ ራሳችሁንም በሚገባችሁ ልክ እንደምትወዱት የምታሳዩት ስለ ራሳችሁ ብዙ ነገር በማውራት ስለ ውሳኔዎቻችሁ በጣም ጠለቅ ያሉ ነገሮችን በመተንተን ሳይሆን ውሳኔዎቻችሁን ለራሳችሁ ወስናችሁ ያንን በማድረግ ነው። ሶስተኛው ታላላቅ መሪዎችና ጥሩ ተናጋሪ የሆኑ ሰዎች የሚጠቀሙበት ድብቁ ስነ ልቦናዊ የንግግር ወይም የተግባቢነት ጥበብ የተረጋጋ ቀጥተኛ ጥያቄ መጠየቅ ነው። ወይም አስክ ካም ዳይሬክት ኩዌስችን። ቀጥተኛ ጥያቄ የምትጠይቁ ከሆነ በዛው ልክ አቋማችሁን ታሳያላችሁ። ፈሪ እንዳልሆናችሁ፣ የምትፈልጉትን ነገር መጠየቅ እንደምትችሉ፣ ስለምትፈልጉት ነገር ደግሞ የማወቅ አቅሙና ብርታቱ እንዳላችሁ ነው የምታሳዩት። አራውንድ ዘቡሽ መሄድ አያስፈልግም። ነገሮችን ማወሳሰብ አያስፈልግም። የምትፈልጉት ነገር ካለ ያንን ነገር እፈልጋለሁ ብላችሁ ትጠይቃላችሁ። የማትፈልጉት ነገር ካለ ይህን ነገር ማድረግ አልፈልግም ብላችሁ በግልጽ ትናገራላችሁ። ያኔ ራሳችሁን ታስከብራላችሁ። ከዛ ውጪ ግን ሰዎችን ላለማስቀየም ብዙ የቃላት ጋጋታ የምታበዙ ከሆነ፣ ዙሪያ ጥምጥም የምትሄዱ ከሆነ ጥሩ ተናጋሪዎች አይደላችሁ። ጥሩ መሪዎችን መሆን አትችሉ። አንዳንድ ታላላቅ መሪዎችን አስተውላችሁ ከሆነ ኦርደር ሲሰጡ በጣም አጭርና ግልጽ የሆነ ኦርደር ነው የሚሰጡት። በሁለት አረፍተ ነገር ትልቅ ትዕዛዝን ያስተላልፋሉ። እነዛ ሁለት አረፍተ ነገሮች ውስጥ ትልቅ አቅም፣ ትልቅ ፓወር፣ የነሱ ኮንፊደንስ፣ የነሱ የንግግር ጥበብ በግልጽ ይታያል። አተታ አያበዙም፣ ነገሮችን አይደጋግሙም። ሰዎችን ላለማስቀየም ወይም ሰዎች ቅር ይላቸዋል ብለው ኦቶሪቲያቸውን ወይም ስልጣናቸውን አሳልፈው አይሰጡም። ሊደር እስከሆኑ ድረስ ሊድ የማድረጉን ወይም የመምራቱን ኃላፊነት በሚገባ ይወጣል። እያንዳንዳችን ሁላችንም መሪዎች ነን። የምንመራው ግን ራሳችንን ነው። ራሳችንን በሚገባ ምንመራ ከሆነ ሌሎች ሰዎችን መምራት በፍጹም አይከብደን። ራሱን የሚመራ ሰው፣ ለራሱ ትዕዛዝ የሚሰጥ ሰው፣ ያንን ትዕዛዝ ደግሞ ለመፈጸም ሁሌም የሚተጋ ሰው፣ ሰልፍ ዲሲፕሊንድ የሆነ ሰው፣ ከንግግር በላይ እምነቱን በተግባር የሚገልጽ ሰው፣ ያ ሰው እውነተኛ መሪ ነው። እውነተኛ መሪ መሆን የምትፈልጉ ከሆነ ራሳችሁን አሁኑኑ መምራት ጀምሩ።
ራሳችሁንም ሆነ መጠየቅ የምትፈልጓቸውን ሰዎች በጣም ግልጽና በጣም አጭር የሆኑ ጥያቄዎችን ጠይቁ። ለጥያቄዎቻችሁም አጭርና ግልጽ መልስን ጠብቁ። ክብርን አጥብቃችሁ ስለፈለጋችሁት ሳይሆን አድርጋችሁና ወስናችሁ እንደምታገኙት በዚህ ታረጋግጣላችሁ። አራተኛው ታላላቅ መሪዎችና ጥሩ ተናጋሪ የሆኑ ሰዎች የሚጠቀሙበት ድብቁ ስነ ልቦናዊ የንግግር ጥበብ መልስ ከመስጠት በፊት ቆም ማለት ነው፣ ወይም ፓውዝ ቢፎር አንሰሪንግ። ማንም ሰው ጥያቄ ይጠይቃችሁ፣ ማንም ሰው ከእናንተ ጋር ማውራት ይፈልግ፣ ማንም ሰው አጀንዳ ይክፈት። ለዛ አጀንዳ ወይም ለዛ ጥያቄ መልስ ከመስጠታችሁ በፊት ቆም ትላላችሁ። ጥያቄውን በጥልቀት ታስቡታላችሁ። ከዛ ጋር የሚገናኙ ሀሳቦችን ታፈልቃላችሁ። እነዛ ሀሳቦችም የምር አሳማኝ እንደሆኑ ካመናችሁ በኋላ አውጥታችሁ ትናገራላችሁ። ከዛ ውጭ ግን ልክ እንደተጠየቃችሁ ወዲያው መልስ የምትሰጡ ከሆነ ምናልባትም በስሜታዊነት የምትሰጡት መልስ ትልቅ ዋጋ ሊያስከፍላችሁ ይችላል። አለመብሰላችሁን ሊያሳይ ይችላል። ሰዎችም ወደ እናንተ እንዳይቀርቡ ሊያደርጋቸው ይችላል። ጥያቄ ተጠይቃችሁ ቆም ብላችሁ የምትመልሱ ከሆነ የእናንተን የመረዳት አቅም ታሳያላችሁ። የእናንተን የማሰብ የማሰላሰል አስቦበት መርጦ የመናገርን ጥበባችሁን ታሳያላችሁ። ከሰዎች ጋር በጣም ጥሩ የሚባል ግንኙነትን ትፈጥራላችሁ። ሰዎች አስበውና ፈልገው ሁን ብለው መርጠዋችሁ እንዲመጡ ታደርጋላችሁ። ይህም በቀላሉ ተጽዕኗችሁን ያሳያል። ተፈላጊነታችሁን፣ ተወዳጅነታችሁን ያሳያል። ጀስት እቺን ትንሿን ነገር ብቻ በማድረግ ከንግግር በኋላ ቆም ብሎ በመመለስ እንደመጣላችሁ ባለመናገር። ሰዎች ምንም አይነት ጥያቄ ሲጠይቋችሁ ቆሜ ማለት ችግር ካለባችሁ እነዛ ሰዎች የሚናገሩትን ነገር መድገም። እነዛ ሰዎች የሚናገሯቸውን ንግግሮች የምትደግሟቸው ከሆነ እናንተ ስለምትናገሩት ንግግር ለማሰብ ጊዜ ይኖራችኋል። በዚህ ሰዓት እናንተ ቀጥሎ ማውራት ስላለባችሁ ነገር በጥልቀት ታስባላችሁ። ከዛ በኋላ በጣም የተጠኑ በጣም የተመረጡ ቃላትን ተጠቅማችሁ የሚያሳምኑ መልሶችን ትሰጣላችሁ። ሰዎችን የሚያረጋጉ መልሶችን፣ የሚያረጋጉ ንግግሮችን ትናገራላችሁ። አባባላችን ራሱ ምን ይላል? የቸኮለች አፍሳ ለቀመች። ለመልስ የምትቸኩሉ ከሆነ በጣም ብዙ ነገር ታበላሻላችሁ። በኋላ የሚጸጽታችሁን መልስ ልትሰጡ ትችላላችሁ። በኋላ ትልቅ ዋጋ የሚያስከፍላችሁን እንደ ወንጀል ራሱ የሚቆጠር መልስ ልትሰጡ ትችላላችሁ። የሰዎችን ስሜት የሚጎዳ መልስ ልትሰጡ ትችላላችሁ። ለዚህ ነው ምንም አይነት መልስ ከመስጠታችሁ በፊት ደጋግማችሁ ስለ ጥያቄው ማሰብ ያለባችሁ። ቆም ስላላችሁ ማንም ሰው አይወነጅላችሁ። ቶሎ መልስ ስላልሰጣችሁ ማንም ሰው አያስገድዳችሁ። ማንም ሰው ሌላ ተጽዕኖ ያሳድርባችሁ። ራሳችሁ ላይ ስልጣን እንዳላችሁ የምታሳዩት በጣም ሴንሲቲቭ የሆኑ መልሶችን ወይም ስሜታዊ የሆኑ መልሶችን በመስጠት ሳይሆን ለምትሰጧቸው ለእያንዳንዱ መልሶቻችሁ ኃላፊነት እንደሚሰማችሁ አውቃችሁ ቆም ብላችሁ ነገሮችን መርጣችሁ ሀሳቦቻችሁን አውጥታችሁ አውርዳችሁ መልስ በመስጠት ነው። አምስተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አምስተኛው ታላላቅ መሪዎችና ጥሩ ተናጋሪ የሆኑ ሰዎች የሚጠቀሙበት ድብቁ ስነ ልቦናዊ የንግግር ወይም የተግባቢነት ጥበብ ተረጋግቶ አለመስማማትን መግለጽ ነው፣ ወይም disagree without changing energy። ሰዎች ጋር ስትነጋገሩ ልትስማሙ ትችላላችሁ፣ ላትስማሙ ትችላላችሁ። እናንተ የምታመጡት ሀሳብ ወይም የምታወሩት ወሬ፣ የምትናገሩት ንግግር ሰዎችን ሊያሳምን ይችላል፣ ላያሳምን ይችላል። በዚህ ጊዜ ግን ሰዎች ይቀየሙኛል ብላችሁ ሀሳባችሁን መቀየር የለባችሁም። እንዲሁም ደግሞ የማታምኑበትን ንግግር መናገር የለባችሁ። አለመስማማታችሁ እንዳለ ሆኖ ያንን አለመስማማታችሁን ተረጋግታችሁ በኮንፊደንስ ትናገራላችሁ፣ እሱን ትገልጻላችሁ። እምቢ ማለት ካለባችሁ እምቢ የምትሉት ቀስ ብላችሁ ተረጋግታችሁ ይሆናል ማለት ነው። እንደዚህ ማድረጋችሁ የሰዎችን ክብር መፈለጋችሁን ሳይሆን ክብርን በፍላጎታችሁ ማግኘታችሁን ያሳያል። ሰዎችን ለማሳመን ምንም ነገር አለማድረጋችሁን ያሳያል። ሰዎችን ለማሳመን ራሳችሁን አለመካዳችሁን ያሳያል። ራሳችሁ የምትታመኑ ከሆነ ሰዎች ያምኗችኋል። የሚያምኗችሁ ከሆነ ደግሞ በቀላሉ ያከብሯችኋል፣ ቦታ ይሰጧችኋል። አካባቢያችን ራሱ ማስተዋል እንችላለን። ብዙ የሚከበሩ ብዙ የሚወደዱ ቦታ የሚሰጣቸው የሚደመጡ ሰዎች ከብዙ ሰዎች ጋር የሚስማሙ ሰዎች ሳይሆኑ ከብዙ ሰዎች ጋር የማይስማሙ ሰዎች ናቸው። አቋም ያላቸው፣ አቋማቸውን በግልጽ መናገር የሚችሉ፣ አለመስማማታቸውን ተረጋግተው መናገር የሚችሉ እነዚህ ሰዎች ናቸው የሚከበሩትና የሚወደዱት። ሰዎች የሚያዳምጧቸው እነዚህን ሰዎች ነው። ለምን? ፓወራቸውን ያውቃሉ። ለምን? ሰዎችን እንደማይፈሩ በግልጽ በንግግራቸው ወይም በተግባራቸው ያሳያሉ። ተረጋግታችሁ አለመስማማታችሁን የምትገልጹ ከሆነ ዋናው ፎከሳችሁ የሚያዳምጧችሁ ሰዎች ወይም በዙሪያችሁ ያሉ ሰዎች ላይ ሳይሆን ኮንተንቱ ላይ ይሆናል፣ ወይም ሀሳቡ ላይ ይሆናል፣ ድርጊቱ ላይ ይሆናል። ያኔ ለድርጊቱ በጣም ከፍ ያለ ዋጋ እንደምትሰጡ ታሳያላችሁ። ያኔ ሰዎች የእናንተን ኢንቴንሽን የእናንተን ፍላጎት በግልጽ ይረዱታል። በማንም ጫና ስር እንደማትወድቁ፣ የማንም ሀሳብ እንደማይገዛችሁ፣ ማንም ሰው ደግሞ የፈለገውን ሀሳብ እንደማይጭንባችሁ በግልጽ ታሳያላችሁ። ማይሆን ነገር ካለ አይሆንም ትላላችሁ፣ የሚሆን ነገር ካለ ደግሞ ይሆናል ትላላችሁ።
የምትመሩት በአቅማችሁ ልክ ነው። የምትችሉትን ነገር እንደምትችሉ በተግባር ታሳያላችሁ። የማትችሉትንም ነገር እንደዚሁ በተግባር እንደማትችሉ ታሳያላችሁ። በሰዎች ግፊት፣ በሰዎች ጫና ወይም ሰዎችን ለማስደሰት ብቻ ብላችሁ የምታደርጉት አንዳች ነገር አይኖርም። በዚህ ማንነታችሁ ውስጥ ነው ተደማጭነታችሁን፣ መሪነታችሁን የምታሳዩት። ብዙ ሰው ለምን የሚጨነቅ ይመስላችኋል? የራሴ የሚለው አቋም ስለሌለው። ሰዎችን አሳዝናለሁ፣ ሰዎችን አስቀይማለሁ ብሎ ስለሚያስብ ብቻ የሚፈልገውን ነገር ስለማያደርግ ነው። ለራሱ የሚገባውን ነፃነት ስለማይሰጥ ነው። በነፃነት ስለማያወራ ነው። በሁሉም ሰው ለመወደድ ስለሚጥር ነው። በዚህ መሃል ራሱን ያጠዋል። በዚህ መሃል ራሱን ይታዘባል። ያኔ ራሱን ያስጨንቃል። ለምን እንደዚህ ያደረጉ? ለምን ሳላምንበት ይህን ነገር ጀመርኩ? ለምን እዚህ ነገር ውስጥ ገባው ብሎ ራሱን ያስጨንቃል። ከልክ በላይ ያስባል። አስቀድሞ ማስተካከል የሚችለውን ነገር ሳያስተካከል ስለቀረ ብቻ ብዙ ጫና ውስጥ ይወድቃል። ራሱን እስከ መጥላት ይደርሳል። ስትረሳችሁን ወይም ጭንቀታችሁን የምትቀንሱት አለመስማማታችሁን በነፃነት መግለጽ ስትችሉ ነው። እንደማትፈልጉት፣ እንደማትወዱት፣ ይህ ነገር እንደማያዋጣችሁ እናንተ እንዳላምናችሁበት በነፃነትና በግልጽ ስትናገሩ ነው። የሰው ነገር የሰው ነው። ሀሳብም ይሁን ተግባርም ይሁን የሆነ ውጤትም ይሁን የሰው ነው። የእናንተም ነገር የእናንተ ብቻ ነው። ስለዚህ መጀመሪያ ለሀሳባችሁ ኃላፊነት ውሰዱ። ይህ ሀሳብ የኔ ነው ብላችሁ እመኑ፣ ተቀበሉት። ከዛ በኋላ ወደ ተግባር ቀይሩት። ለዛ ተግባርም ኃላፊነት ውሰዱ። በሰዎች መተቸት፣ በሰዎች መሰደብ፣ በሰዎች ዝቅ ተደርጎ መታየት፣ በሰዎች መናቅ፣ ይህ ሁሉ ነገር የሚመጣባችሁ ከሆነ ለዛ ኃላፊነት ውሰዱ። እስከመጨረሻም ለምታገኙት ውጤት፣ ለምትደርሱበት ደረጃ፣ ለምታሳኩት ነገር ኃላፊነት ውሰዱ። በዛ ምክንያት የሚመጣላችሁን ክብርና ስኬት በሚገባ ኢንጆይ ታደርጉታላችሁ፣ በነፃነት ታከብሩታላችሁ። ተጽዕኗችሁን በግልጽ ታዩታላችሁ። ለዚህ ነው እምቢ በማለት ውስጥ ስኬታችሁን እያያችሁ መሄድ ያለባችሁ። ባለመስማማት ውስጥ ከመንጋው በመውጣት ውስጥ ፓወራችሁን፣ አቅማችሁን እየተመለከታችሁ የምትሄዱት። በማንም ጫና ስር የማትወድቁ ከሆነ፣ የማንም ግፊት የማይጥላችሁ ከሆነ እናንተ ታላላቅ መሪዎች ናችሁ። እናንተ ራሳችሁን ብቻ አይደለም ብዙ ሰዎችን ነፃ ማውጣት የሚችል አቅም ይኖራችኋል። ስድስተኛው ታላቅ መሪዎችና ጥሩ ተናጋሪ የሆኑ ሰዎች የሚጠቀሙበት ድብቁ ስነ ልቦናዊ የንግግር ወይም የተግባቢነት ጥበብ ፊት ላይ የሚታዩ ስሜቶችን መቆጣጠር ነው። ወይም ኮንትሮል ዩር ፋሻል ሪአክሽንስ። የሆነ ስሜት ሲሰማን ፊታችን ወዲያው ይቀየራል። ስንበሳጭ ፊታችን ሊቀላ ይችላል። ደም ስራችን ሊገታተር ይችላል። ደስ ሲለን ፊታችን ሪላክስ ሊያደርግ ይችላል። ወዲያው ልንነቃቃ እንችላለን። ከሰዎች ጋር በቀላሉ መግባባት የምትፈልጉ ከሆነ የፊታችሁን ሪአክሽን መቆጣጠር መቻል ይኖርባችኋል። ሊደር የሚባሉ ሰዎች በጣም ብዙ ትላልቅ ውሳኔዎችን እየወሰኑ እነዛ ውሳኔዎችን የሚቃወሙ ሰዎች ሲመጡባቸው ወዲያው ፊታቸው አይቀያየርም። ወዲያው ስሜታቸው አይነካም። ውስጣቸው አይጎዳም፣ አይበሳጩም፣ አይናደዱ። ለምን? ስሜታቸውን እንዴት መቆጣጠር እንዳለባቸው ያውቃሉ። የሰዎችን ስሜት ወይም ሰዎችንም እንዴት መግዛት እንደሚችሉ ያውቃሉ። ምን አይነት ቃላትን ቢጠቀሙ እነዛ ሰዎች ወዲያው ሀሳባቸውን መቀየር እንደሚችሉ በሚገባ ያውቃሉ። ሰው ስለተናገራችሁ ብቻ ወዲያው ፊታችሁን የምትቀይሩ ከሆነ የዛን ሰው ንግግር ኃይል ታሳያላችሁ። ያ ሰው በእናንተ ላይ ያለውን አቅም ታሳያላችሁ። ከፋሻል ኤክስፕሬሽናችን ወይም ደግሞ ከፊት ገጽታችን በተጨማሪ ቦዲ ላንጉዌጃችን ላይ ወይም የሰውነት ቋንቋችን ላይ መስራት ይጠበቅብናል። ሪላክስድ ሆኖ ማውራት፣ ቀና ብሎ ማውራት፣ ሀሳባችንን በነፃነት መግለጽ፣ ተረጋግቶ ማውራት፣ እጃችንን መጠቀም። አንድ ሰው ንግግራችሁን ሲያዳምጥ ከ50% በላይ ሞር ፎከስ የሚያደርገው የምትናገሩት ንግግር ላይ ሳይሆን ሁኔታችሁ ላይ ነው፣ ቦዲ ላንጉዌጃችሁ ላይ ነው። እንዴት ነው ያንን ነገር የምትገልጹት? ሀሳባችሁን እንዴት ነው የምታጋሩት? ከሰዎች ጋር ስታወሩ የእናንተ ፖዚሽን ምን ይመስላል? የዛን ሰው ስሜት እንዴት ነው ከአንድ ቦታ ወደ አንድ ቦታ ይዛችሁ የምትሄዱት? ሰዎች በተፈጥሯችን ቪዥዋል ነገር እንመርጣለን። ለዛ ነው ቦዲ ላንጉዌጃችን ላይ በጣም ፎከስ ማድረግ ያለብን። ጥሩ ነገር ሰማችሁ፣ መጥፎ ነገር ሰማችሁ፣ ፊታችሁ ወዲያው የሚቀያየር አይነት ሰዎች ከሆናችሁ ለሰዎች አትጨበጡ ወይም ደካማ እንደሆናችሁ ነው የምትገልጹት። በጣም ትንሽ ነገር እንደሚጎዳችሁ ነው የምታሳዩት። አንዳንድ ሰዎች ቢሰደቡ፣ ቢተቹ፣ ስማቸው ቢጠፋ ፈገግ ብለው ያሳልፉታል። ውስጣቸው ግን ሊናደድ፣ ሊበሳጭ ይችላል። ያንን ብስጭታቸውን፣ ያንን ንዴታቸውን ግን በግልጽ አያሳዩ፣ ፈገግ ብለው ያሳልፉታል። እዛ ፈገግታቸው ውስጥ ኃይላቸውን ትመለከታላችሁ። በራሳቸው ላይ ያላቸውን ስልጣን ትመለከታላችሁ። ፈገግ ብሎ ቸል ብሎ ማለፍ ትልቅ ብርታትን ይጠይቃል። ትልቅ ማስተዋልን ይጠይቃል። አስተዋይ ስትሆኑ ብቻ ነው ይህን ነገር ልታደርጉት የምትችሉት። አስተዋይና በሳል ያልሆኑ ሰዎች ግን ወይ ወዲያው ያለቅሳሉ፣ ወይም ወዲያው ይበሳጫሉ፣ ወይ ወዲያው ይደሰታሉ፣ ወዲያው ጮቤ ይረግጣሉ። ስሜታቸው የታችኛውና የላይኛው ጽንፍ ላይ ነው የሚገኘው። እነሱን ለማበሳጨትና እነሱን ለማስጨነቅ ትንሽ ነገር በቂ ነው። እነሱን ለማስደሰትና ጮቤ ለማስረገጥም እንደዛው ትንሽ ነገር በቂ ነው። እንደዚህ አይነት ማንነት ካላችሁ ስሜታችሁ እየተጫወተባችሁ ነው። ሰዎችም በቀላሉ እናንተን ለመረዳት በጣም ይቸገራሉ። ከእናንተ ጋርም ለመግባባት በጣም ይቸገራሉ። ጥሩ ተናጋሪ ወይም ደግሞ ተግባቢ መሆን የምትፈልጉ ከሆነ ስሜታችሁን እንዴት መግለጽ እንዳለባችሁ በሚገባ ማወቅ ይኖርባችኋል።
የፊታችሁን ሪአክሽን እንዴት መቆጣጠር እንዳለባችሁ በሚገባ ማወቅ ይኖርባችኋል። ሰባተኛውና የመጨረሻው ላይ ደርሰናል። ይህን ሰባተኛውን ወይም የመጨረሻውን ጥበብ ብዙ ሰዎች ባለማስተዋላቸው ወይም ባለማወቃቸው ለዚህ ጥበብ ትኩረት ባለመስጠታቸው ምክንያት ብቻ በሰዎች ይናቃሉ። ማንም ንግግራቸውን ከቁብ አይቆጥረውም። ስለዚህ ይህንን ጥበብ የምትተገብሩ ከሆነ በቀላሉ ታላቅ መሪ ትሆናላችሁ፣ ጥሩ ተናጋሪ ትሆናላችሁ። ሀሳባችሁንም በምትፈልጉት ደረጃ በምትፈልጉት መንገድ በነፃነት መግለጽ ትችላላችሁ። ይሄ ሰባተኛው ታላላቅ መሪዎችና ጥሩ ተናጋሪ የሆኑ ሰዎች የሚጠቀሙበት ድብቁ ስነ ልቦናዊ የንግግር ወይም የተግባቢነት ጥበብ የዝምታን ጊዜ ማወቅ ነው። ወይም know when not to speak። መቼ መናገር እንደሌለባችሁ የምታውቁ ከሆነ አብዛኛውን ወይም ደግሞ ትልቁን የንግግር ጥበብ አውቃችኋል ማለት ነው። ዝምታ በጣም ትልቅ ኃይል አለው። በጣም ትልቅ ተጽዕኖ መፍጠር ይችላል። ነገር ግን ተጽዕኖውን ወይም ኃይሉን ሊወስን የሚችለው ሰዓቱ ነው። መቼ መደረግ እንዳለበት ስናቅ ነው። ዝም ማለት ባለብን ሰዓት የምንናገር ከሆነ ወይም ደግሞ መናገር ባለብን ሰዓት ዝም የምንል ከሆነ ዝምታችን ዋጋ የለውም። ዝምታችን ከማስጠቃት ውጪ፣ እኛን ከመጉዳት ውጪ፣ እኛን ከማስጨነቅ ውጪ ምንም ትርፍ አያመጣልን። አንዳንድ ጊዜ በጣም ዝምተኛ የሆኑ ሰዎች በብዙ ሰዎች ይናቃሉ፣ በብዙ ሰዎች ይገፋሉ፣ ዋጋ እንደሌላቸው ይቆጠራሉ። ምናልባት እነዚህ ሰዎች በጣም ትልቅ ኃይል ያላቸው ሰዎች ሊሆኑ ይችላሉ። ነገር ግን መቼ መናገር እንዳለባቸው ወይም ደግሞ መቼ ያንን ኃይላቸውን ማውጣት እንዳለባቸው ስለማያውቁ ብቻ በብዙ ሰዎች ደካማ ተደርገው ይቆጠራሉ። በብዙ ሰዎች ይናቃሉ፣ ይተቻሉ፣ ይገፋሉ። ስለዚህ ምንም አይነት ኃይል ምንም አይነት ጥበብ እንኳን ቢኖራችሁ ያንን ጥበብ ወይም ያንን ኃይላችሁን መቼ መጠቀም እንዳለባችሁ የማታውቁ ከሆነ ኃይላችሁ ወይም ጥበባችሁ ምንም ዋጋ የለውም። መቼ መናገር እንዳለባችሁና መቼ ዝም ማለት እንዳለባችሁ የምታውቁ ከሆነ በዛው ልክ ማንነታችሁን ታሳያላችሁ። በዛው ልክ አቅማችሁን፣ ጉልበታችሁን፣ መሪነታችሁን በግልጽ ታሳያላችሁ። እውነት ነው፣ ዝምታ ወርቅ ነው። ነገር ግን በቦታው ካልሆነ ወደ መዳብነት ሊቀየር ይችላል፣ ዋጋው ሊወርድ ይችላል። እንደዚህ ማለት ግን ሁሌ አውሩ ማለት አይደለም። ሁሌ ስሜታችሁን ግለጹ ማለት አይደለም። ዝምታን በልክ ማድረግ፣ ማውራት በሚገባችሁ ቦታ ላይ ማውራት፣ ሀሳባችሁን መግለጽ ባለባችሁ ሰዓት ላይ ሀሳባችሁን መግለጽ፣ ራስን ነፃ ማድረግ፣ ስሜታችሁ ላይ ራሳችሁን መሾ። የሆነ አንድ ያውቀኛል ብላችሁ የምታስቡት ሰው እሱ እኮ ዝምተኛ ነው፣ እሱ እኮ አይናገር፣ እሱ እኮ በጣም ጥሩ ሰው ነው፣ በጣም ጨዋ ሰው ነው የሚላችሁ ከሆነ ራሳችሁን ጠይቁ። የማትናገሩት ለምንድን ነው? የምትፈልጉትን ነገር የማትጠይቁት ለምንድን ነው? መብታችሁን ማስከበር የከበዳችሁ ለምንድን ነው? ለዛ ሰው ጥሩ ሰው ሆናችሁ የታያችሁት ያ ሰው እየተጠቀመባችሁ ስለሆነ ነው? ያን ሰው እያገለገላችሁት ስለሆነ ነው? ያ ሰው አቋማችሁን ስለማያቅ ነው? ሬድ ፍላጋችሁን ስለማያቅ ነው? ለምንድን ነው ለዛ ሰው ጥሩ የሆንኩት ብላችሁ ጠይቁ። ራሳችሁን እየጎዳችሁ ወይም ፍላጎታችሁን እያመቃችሁ በዝምታ ውስጥ እየተሰቃያችሁ ከሆነ ምንም ያክል ለዛ ሰው ጥሩ ሰው ብትሆኑ እንኳን ራሳችሁን እየጎዳችሁና ራሳችሁን እየገደላችሁ እንደሆነ አስተውሉ። በዙሪያችሁ ያሉ ሰዎች በሚፈልጉት ደረጃ ሊወዷችሁ፣ ሊያከብሯችሁ፣ ቦታ ሊሰጧችሁ ይችላሉ። ነገር ግን እነሱ ቦታ ሰጧችሁ ማለት ጠቀሟችሁ ማለት አይደለም። ከሁሉም በላይ የሚጠቅማችሁና የሚያስከብራችሁ ነገር ወይም እውነተኛውን የሰው ፍቅር ሊሰጣችሁ የሚችለው ነገር እናንተ ለራሳችሁ ያላችሁ ቦታ ነው። እናንተ ራሳችሁን በሚገባችሁ ልክ ማክበራችሁ ነው። ዝምታችሁ እንዲያስከብራችሁ ማድረጋችሁ ነው። መቼ መናገርና መቼ ዝም ማለት እንዳለባችሁ ማወቃችሁ ነው። ለሰዎች ጥሩ መሆን ተግባቢ ያደርጋል፣ ተወዳጅ ሰው ያደርጋል። ከዛም በላይ ግን ለራስ ጥሩ መሆን ተግባቢና ጥሩ ሰው፣ ትልቅ ተጽዕኖ ፈጣሪ ሰው ወይም ታላቅ መሪ ሰው ያደርጋል። በሰዎች ለመከበር ወይም በሰዎች ለመወደድ ተግባቢ ለመሆን ጥሩ ተናጋሪ ለመሆን ራሳችሁን ከማንም ጋር ማወዳደር አይጠበቅባችሁ። እያንዳንዱን የምታደርጉትን ነገር ለራሳችሁ ብላችሁ አድርጉ። ሰው ይወድልኛል፣ ሰው ይቀበለኛል ብላችሁ የምታደርጉት እያንዳንዱ ነገር የእናንተን ጄኒውን ማንነት ወይም እውነተኛውን ማንነት እየሸረሸረው ነው የሚሄደው። ብዙ ሰው እውነተኛ ነገር እንደማይፈልግ ያስመስላል፣ ፌክ ነገር የሚመርጥ ይመስላል። ነገር ግን ያንን ፌክ ነገር በሰዓቱ ሊመርጠው ይችላል። ከጊዜ በኋላ ግን ያንን ፌክ ነገር ትቶ ሌላ እውነተኛ የሆነ ጄኒውን ማንነት መፈለግ ነው የሚጀምረው። እናንተም ብትሆኑ ይህንን እንደምታደርጉ የምታምኑ ከሆነ ጀስት ፎከስ ኦን ቢንግ ጄኒውን፣ እውነተኛ ሰው መሆን ላይ አተኩሩ። ለስሜታችሁ መታመን ላይ አተኩሩ። ዝምተኛ መሆን የምትፈልጉ ከሆነ ፈልጋችሁት ሁኑ። ተናጋሪ ሰው መሆን የምትፈልጉ ከሆነ ፈልጋችሁት ሁኑት። ስትናገሩ ግን መቼ ዝም ማለት እንዳለባችሁ ወቁ። መቼ የሰዎችን ንግግር ማዳመጥ እንዳለባችሁ ወቁ። ሰዎችን የማያዳምጥ ሰው፣ ለሰዎች ትኩረት የማይሰጥ ሰው፣ የሰዎችን ስሜት ማንበብና መረዳት የማይችል ሰው ከሰው ጋር መግባባት እጅጉን በጣም ይከብደዋል። ለዚህ ነው መቼ መናገር እንዳለባችሁና መቼ ዝም ማለት እንዳለባችሁ ማወቅ ያለባችሁ። ለዚህ ነው ብዙ ከመናገር በላይ ብዙ ማዳመጥ ላይ ትኩረት ማድረግ ያለባችሁ። ለዚህ ነው ከቃላት ጋጋታ በላይ የተመረጡ ቃላትን መጠቀም ያለባችሁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው ታላላቅ መሪዎችና ጥሩ ተናጋሪ የሆኑ ሰዎች
ከሚጠቀሙባቸው 7 ድብቅ ስነልቦናዊ የንግግር ወይም ደግሞ የተግባቢነት ጥበቦች ውስጥ እናንተ ከዚህ በፊት ተጠቅማችሁ የሰራላችሁ ጥበብ የትኛው እንደሆነ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።